It's on here now. The goalkeeper's beaten, and South Africa have done Shredder Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርብ ነው እንግዲህ ነገ ከነገ በስቲያ ከኢንተርናሽናል ብሬክ በፊት የሚደረጉ የመጨረሻ ጨዋታዎችን እናያለን። ለውድድር ዓመቱ 11ኛ ጨዋታዎች ይደረጋሉ። በጣም በጉጉት የምንጠብቃቸው ጨዋታዎች አሉ። በተለይ እሁድ ማንቸስተር ሲቲ በሜዳው በኢትሃድ ስቴዲየም ሊቨርፑልን ምሽት 1:30 ላይ ያስተናግዳል። ነገ ደግሞ በእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ የሚሆነው 9:30 ላይ ቶተንሃም ሆትስፐርስ ማንቸስተር ዩናይትድን የሚገጥምበት ጨዋታ ነው። 9:30 ላይ የሚጀምር ጨዋታ ነው። ዌስትሃም ዩናይትድ ከበርንሌ፣ ኤቨርተን ከፉልሃም 12 ሰዓት ላይ ይገናኛሉ። ሰንደርላንድ አርሰናልን ያስተናግዳል በስታዲየም ኦፍ ላይት። ይሄ ጨዋታ ምሽት 2:30 ላይ የሚጀምር ይሆናል። ቼልሲ ከዎልቭስ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በቶተናምና በዩናይትድ በሰንደርላንድና በአርሰናል ጨዋታ ዙሪያ ከጨዋታዎቹ በፊት ከጨዋታውም በኋላ በወዲያው ምልከታችን የሆነውን ነገር በተመለከተ እንነጋገራለን። ማንቸስተር ሲቲ ከሊቨርፑል በጣም የሚገርም ጨዋታ ነው የሚሆነው። እሺ እነዚህ ጨዋታዎች አሉ። የክርስቲያኖ ሮናልዶ ኢንተርቪው ደግሞ አለ። እኔ ምን አሰብኩ መሰለሽ፣ የተለያዩ የክለብ ወሬዎችን በጥቂቱ የክርስቲያኖ ሮናልዶ ኢንተርቪው ውስጥ የተነሱትን ሀሳቦች ደግሞ የተወሰኑትን በአንደኛው፣ ሌላ የክለብ ጉዳይ እና ደግሞ ቀሪዎቹን የክርስቲያኖ ሮናልዶን ጉዳዮች በሌላኛው ብናረግ ጥሩ ነው ብዬ አሰብኩ። ይህንን ካጸደቅሽው እንቀጥል። ዘርበ እንዲህ የሚባል ነገር የለም። አይ ምንም እንዲህ የሚባል ነገር አለ አለ። እንደዚህ ማድረግ እንችላለን። ልክ ነው። አንድ ላይ ከምናደርገው ልክ ነው፣ ይሻላል። ስለዚህ የክለቦችንም ጉዳይ በተመለከተ እናነሳለን። እንደውም ክርስቲያኖ ሮናልዶን በተመለከተ በማንቸስተር ዩናይትድ በኩል በአሞሪም የተሰጠ አስተያየትም ስላለ እሱ የሰጠውን አስተያየት መነሻ በማድረግ እዚህ ላይ ጨምረን ማንሳት እንችላለን። ሁለቱን አሁን እንነጋገርባቸው። እሺ የመልካም ወደ ጉዳዮቻችን በቀጥታ እንሂድ። ክርስቲያኖ ሮናልዶ የፒርስ ሞርጋን የቃለ ምልልስ ደንበኛ ብለን እንውሰደው። ተግባብተዋል ሁለቱ። እንደ ቤተሰቤ ነህ ብሎታል ትናንትና በተለቀቀው ኢንተርቪያቸው መጨረሻ ክፍል ላይ። ታዲያ ትራምፕን አገኘው ብለህ እንዳትቆርጠኝና እንዳታስወጣኝ አብሬህ መሄድ እፈልጋለሁ ብሎታል። ኖ አንተ ማትቀርም፣ አሁን አንተ እኮ ቤተሰቤ ማለት ነህ ብሎታል። በእኔ አረዳድ ስለ ክርስቲያኖ ሮናልዶ እስካሁን ካነበብኩት፣ ስለ ክርስቲያኖ ሮናልዶ እስካሁን በተለያዩ ቃለ ምልልሶቹ ከተረዳሁት ነገር ስረዳ ለወዳጆቹ ታማኝና ትልቅ ክብር ያለው፣ ይሄ ወረተኝነት የሌለው ሰው አድርጌ ነው የምወስደው። ከወደደ ክርስቲያኖ ሮናልዶ እስከ መጨረሻው ነው። አብዛኞቹ ጓደኞቹ የልጅነቶቹ ናቸው። አብዛኞቹ አሁን ከባቢዎቹ ሕይወትን አብሮ የሚጋራቸው በእያንዳንዱ ጉዳይ የሚያስገባቸው የቤተሰቡንም ጉዳይና ጉድ የሚያውቁት እነዚሁ ጓደኞቹ ናቸው ከልጅነት ጀምሮ ያሉ። በክርስቲያኖ ሮናልዶ የሕይወት መስመር ውስጥ ስትገቢ የሚሰጥሽ ቦታ ትልቅ ነው፣ ዘላቂም ነው። ያንን ራሱን በተደጋጋሚ ሲናገረው አይቻልም። አሁን ፒርስ ሞርጋንን እምቢ ማለት አይችልም ክርስቲያኖ ሮናልዶ። ምክንያቱም ፒርስ ሞርጋን አሁን ለሱ የሚዲያ ሰው ብቻ አይደለም፣
ክርስቲያኖ ሮናልዶ ሀሳቡን ለመግለጽ የሚመቸው ሰው አግኝቷል። በተወሰነ ደረጃ ፒርስ ሞርጋን ለእኔ ነው እንግዲህ ይሄ አኔቲካል የሆኑ ነገሮችን ያደርጋል። ክርስቲያኖ ሮናልዶን ለማስደሰት ብሎ የሚሄድባቸው ርቀቶች ላይ የደስታ መጉደል አለኝ እኔ። ልክ ነው ብዬ የማላምናቸው ነገሮች አሉ። ለምሳሌ ስለ ዌይን ሩኒ ሲጠይቀው ዌይን ሩኒን በተመለከተ የሚናገረው ነገር ፒርስ ሞርጋን እንደዛ አይነት አስተያየት መስጠት አለበት ብዬ አላምን። ክርስቲያኖ ሮናልዶን በተመለከተ ዌይን ሩኒ ተናገረ። ዌይን ሩኒ የተናገረውን በተመለከተ ሲአር7 የራሱን መልስ ይስጥ እንጂ ፒርስ ሞርጋን ትሪገር የሚያደርጋቸውን ነገሮች ብዙም አልወዳቸውም። እኔ ልጁንም አሳልፎ የሚሰጠው ይመስለኛል። ክርስቲያኖ ሮናልዶ እንዲህ ባይል እንዲህ ለምን ይላል፣ እንዲህ ለምን ይሆናል ምናምን፣ ምናልባት በመልክ ስለምትበልጠው ይሆን ምናምን እስከ ማለት ደርሷል። ባለፈው ኢንተርቪው ላይ ከእሱ ይልቅ አንተ ቆንጆ ስለሆንክ ይሆን ምናምን አይነት ነገር፣ እንደዚህ ያሉት ነገሮች ቢቀሩ ደስ ይለኛል። ዛትስ ማይ ፐርሰናል ነገር ነው። ግን ብቻ ተመቻችተዋል ፒርስ ሞርጋን እና ክርስቲያኖ ሮናልዶ። ስለዚህ በዚህ አይነት መንገድ የክርስቲያኖ ሮናልዶን ጉዳዮች እያወቅን ቤተሰባዊ ጉዳዩን፣ ግላዊ ጉዳዩን እና ሌሎቹንም ነገሮች በተመለከተ የምንሰማቸውን ነገሮች ላይ መነሻ አድርገን ሀሳብ እንለዋወጣለን ማለት ነው። ክርስቲያኖ ሮናልዶ ምንም ጥያቄ የለውም በጣም ትልቅ ተጽዕኖ ፈጣሪ ከምንላቸው የስፖርቱ ዓለም ሰዎች መካከል የሚገኝ እዛ ውስጥ የሚካተት ነው። ክርስቲያኖ ሮናልዶ ታዲያ ትላንትና በተለቀቀው ክፍል 2 ቃለ ምልልስ ላይ በተለያዩ ጉዳዮች ላይ ነው ሀሳቦች ሲንሸራሸሩ የነበረው። የመጀመሪያው ነገር የዲየጎ ዦታን ህልፈት በተመለከተ የተነሳ ሀሳብ ነው። ዲየጎ ዦታ ማለፉን እንዴት እንደሰማ፣ ከሰማ በኋላ የነበረበት የሀዘን ስሜት፣ ከዛ ቀጥሎ ደግሞ ቀብር ላይ ሳይገኝ የመቅረቱን ምክንያት ምናምን ያስረዳበት ወግ አላቸው። እንግዲህ ጠዋት ላይ በጣም ማለዳ እሱና እሷ አብረው ሆነው አሁን ባለቤቱ ልትሆን የተዘጋጀችው ጆርጂኒያ ናቸው አብረው የነበሩት። ከዛ በኋላ መልእክት ነው የደረሰው ዲየጎ ዦታ በመኪና አደጋ ህይወቱ አለፈ የሚል እና በጣም ስቅስቅ ብዬ አለቀስኩኝ ይላል። ስቅስቅ ብዬ ማልቀሴን ጂዮም ልታረጋግጥ ትችላለች ይላል። ለእኔ ቁም ነገር ያላት ነገር ናት። የመጀመሪያው ይህንን ነገር ተናገረ። ከዛ በኋላ ዲየጎ ዦታን ነው የገለጸው። ዲየጎ ጆታን ሲገልጸው የራሱ የሆነ አገላለጾች ልጁ ምን ያህል ካልም የሆነ ልጅ እንደሆነ ጥሩ ሰው እንደሆነ በቃ ሄድ ሌቭል የሚባል ሰው እንደዛ አይነት ሰው መሆኑን በጥሩ መንገድ ገለጸው ክርስቲያኖ ሮናልዶ። ከዛ ሶስተኛው አሁንም ለእኔ በጣም ኢምፕረስ ያደረገኝና የክርስቲያኖ ሮናልዶን አተያየት በጣም የወደድኩበት አሁን በእኛ ሀገር ሶሻል ሚዲያ ላይ ለዚህ ነው ህይወትን ማላምናት ምናምን የሚል ድምጽ ይመጣል አንዳንድ የሆነ ነገር ሲገጥም። ክርስቲያኖ ሮናልዶም እንደዛ አይነት መልእክቶችን ሲያስተላልፍ ነበረ። እኔ በህይወቴ ረጅም ነገር አላቀድም አለ። በቃ የወዲያውን ያጭር ነገሮችን አስባለሁ፣ ያጭር ነገሮችን እፈጽማለሁ፣ በምችለው መጠን ለእኔ ደስታ የሚሰጡኝን ነገሮች በሙሉ አደርጋለሁ። ምክንያቱም ዲየጎ ጆታ ላይ የሆነው ነገር እኛም ላይ ሊሆን ይችላል። ዲየጎ ጆታ ያጋጠመው ነገር እንደማያጋጥምህ አንተም እርግጠኛ አይደለህም፣ እኔም እርግጠኛ አይደለሁም። ማንኛችንም ላይ ሊያጋጥም ይችላል። ስለዚህ ለረጅም ጊዜ የምታቅድበት ለረጅም ጊዜ ራስን የምታስጨንቅበት ነገር ጋር ሳትደርስ ልትሰናከል የምትችልበት እንደዚህ ባለ አጋጣሚ ህይወትህን ልታጣ የምትችልበት ነገር ስላለ ሞመንቱን ኢንጆይ አድርጉ፣ ዛሬን ኑሩ የሚል አይነት ነገር ይናገራል። ክርስቲያኖ ሮናልዶ ይመክራል። ይሄንን ያው ክርስቲያኖ ሮናልዶ ስላለው ነው እንጂ አሁን እንዲህ ያለ ምናምን የምንለው እኔም እንደዛ ነው ማምነው። እኔም ብያቃል ቶሎ መኖር የምለው ፍልስፍና አለኝ። እኔ ፍልስፍና ከተባለ ሀሳብ አለ፣ ቶሎ መኖር ነው። ምክንያቱም ዩኔቨር ነው ነገ ምን እንደሚሆን፣ ነገ ምን እንደሚፈጠር፣ ነገ ምን እንደሚያጋጥምሽ ምንም የምታውቂው ነገር ስለሌለ ዛሬ የምትፈልጊያቸውን ነገሮች ባለሽ የመፈጸም ባለሽ የማድረግ አቅም እያደረግሽ መኖር የተሻለ ነው የሚለውን ነገር ሙሉ በሙሉ በጣም ቆንጆ በሆነ መንገድ አስቀምጦታል ክርስቲያኖ ሮናልዶ። ከዛ በጣም በወቅቱ ዓለምን አነጋግሮ የነበረው የቀብር ስነስርዓቱ ላይ ያለመገኘቱ ጉዳይ ነው። የቀብር ስነስርዓቱ ላይ ያልተገኘበትን ምክንያት በሁለት ነገር ያስቀምጠዋል።
የመጀመሪያው አባቴ ከሞተ በኋላ ቀብር ላይ መገኘት ያስጠላኛል። ይሄንን ወቁልኝ ብሏል። ከአባትየው ህልፈት በኋላ ቀብር ቦታ ላይ መገኘት የሚፈጥርበት ስሜት አለ። ሁለተኛው ነገር ግን እኔ ብሄድ ብሎ በወቅቱ እህቱ ስትሰጥ የነበረውን ማብራሪያ የሚያጠናክር ያንን የሚደግፍ ያንኑ ሰፋ አድርጎ የሚገልጽ ነገር ነው የተናገረው ክርስቲያኖ ሮናልዶ። እኔ ቀብር ላይ ብገኝ ሙሉ ትኩረቱ ወደ እኔ ላይ ይመጣል፣ እኔ ደግሞ ያ እንዲሆን አልፈልግም። በቃ ቢሃይንድ ዘ ሲን መስራት ያለብኝን ነገር ሰርቻለሁ፣ ማድረግ ያለብኝን ነገር በሙሉ አድርጌያለሁ። ሰዎች ግን በደንብ ነው የተቹኛል። ሰዎች ግን በጣም ብዙ አስተያየት ነው የሰጡት አለ። ስለዚህ እንደነዚህ ያሉ አስተያየቶች ቢመጡ በቃ ምንም ማድረግ አልችልም፣ አይ ዶንት ኬር አይነት ነገር አለ፣ ግድ የለኝም ብሏል። ግን ሙሉ በሙሉ ትኩረቱን ከምወስድ ያ ጊዜ እሱን ለማሰብ እሱን ለመዘከር እሱን በተመለከተ የሚባለው ነገር በሙሉ እንዲባል ነው እንጂ እኔ ቀብር ላይ በመገኘቴ ትኩረቱን ወደ እኔ እንዲገለበጥ የማደርገው ከሆነ ትክክል አይደለም በሚል እሳቤ የቀብር ስነ ስርዓቱ ላይ አልተገኘውም። ነገር ግን ከባለቤቱ ጋር አውርቻለሁ፣ ከቤተሰቦቹ ጋር አውርቻለሁ፣ ቢሃይንድ ዘ ሲን መደረግ ያለበትን ነገር በሙሉ አድርጌያለሁ፣ ወዳጄን ያጣሁት ያጎደልኩት የለም አይነት ስሜት አለው ክርስቲያኖ ሮናልዶ። ግን ትችቶቹን አይቷል፣ ትችቶቹን ሰምቷል፣ ትችቶቹ የፈጠሩበት ያን ያህል የከፋ የሚባል ስሜት እንደሌለም ደግሞ ያስረዳል። ማንም የፈለገውን ቢል ግድ የለኝም ማለት ግን ይሄንኛውን ማንም የፈለገውን ቢል ግድ የለኝም ያለውን ግን እኔ አላመንኩት። እንደገናም እኔ የሚገባኝ አሁንም ቢሆን በዚህ በሰጠው መልስ ላይ ስፔሻሊ የዲያጎ ጆታ ቀብር ላይ ያለመገኘቱን በተመለከተ የሰጠው ማብራሪያን አሁንም ትችት የሚያስቀር ነው ብዬ አላስብም። እኔ አሁንም ሰዎች በተለያየ አጋጣሚ አለካ ለዚህ ነው ምናምን ብለው እንዲረዱት ያደረገ አይደለም ማለት ተናግሯል። እውነቱን እሱ መሆን የራሱን እውነት ተናግረዋል። ግን ያ የራሱ እውነት ብዙ ሰዎችን ያሳምናል ወይ የሚለው ላይ አሁንም የሚያነጋገር እንደሆነ እኔ ይገባኛል። እንደውም እሱ የሆነ ፕሮግራም ሰው አዘጋጅቶ እኔ የምመክረው እኔን እንዳይጋበዛኝ ነው ብሏል ለፒርስ ሞርጋን ራሱ። እንደውም እሱ ሲለው እንዳጠራኝ ግድ የለም አንተናና ይረበሻሉ በቃ ትኩረቶች በሙሉ ወደ እኔ ይመጣሉ የሚል ነው አገላለጹ። ግን በጊዜውም ሲነሳ እንደነበረው የዲያጎ ጆታ ህይወት ማለፍ በጣም አሳዛኝ ነው፣ በጣም ብዙ ያልተጠበቀ ነው። ብዙ እሱም ደግሞ በኢንተርቪው ላይ አንዴ ሁለቴ ብቻ አይደለም ስለ ህይወት ያለውን አተያይ የቀየረበት እንደሆነ እንድንረዳ አድርጎናል በሚሰጣቸው ማብራሪያዎች ላይ። ግን የፈለገ ቢሆን ሌሎች ብዙ ሰዎችም ነበሩ እዛ የቀብር ስነ ስርዓቱ ላይ ብዙ ሰዎች ነበሩ። ትልልቅ ስም ያላቸው ትልልቅ ክብር ያላቸው እግር ኳስ ተጫዋቾችም ነበሩ እና ያንን ያክል ክርስቲያኖ ሮናልዶን የሚያስጨንቅ ወይም ደግሞ የቀብር ስነ ስርዓቱን የሚያውክ ነገር ይኖራል ብሎ ለማሰብ ትንሽ የሚያስቸግር ይመስለኛል። አሁንም ግን ክርስቲያኖ ሮናልዶ ራሱ ባመነበት ልክ ነው ብሎ በወሰነው ነገር ያደረገውን ፈጽሟል። እኔ እንደውም የበለጠ ስሜት የሰጠኝ እዚህ ኢንተርቪው ላይ ከአባቴ ቀብር በኋላ ቀብር ቦታ ላይ መገኘት ያስጨንቀኛል፣ አልወድም የሚለው የበለጠ ትንሽ ይገዛኛል እኔ ለመቀበል ቦታ ሰጠዋል። አሁን ባልሻቸው ነገሮች ላይ ለምሳሌ የሌሎች ተጫዋቾች ተገኝተዋል። ሌሎች ሴሌብሪቲዎች ከሊቨርፑልም የፖርቹጋል ብሔራዊ ቡድን ተጫዋቾችም እንደዚሁም ሌሎች ለዲየጎ ጆታ ክብር ያላቸው የሌላው ሀገር ተጫዋቾችም ተገኝተዋል። በጣም ብዙ ሴሌብሪቲዎች ተገኝተዋል። ግን የነሱ መገኘት ክርስቲያኖ ሮናልዶ ቢገኝ እነሱ ተገኝተው ምንም ስላልተፈጠረ ክርስቲያኖ ሮናልዶ ቢገኝ ምንም አይፈጠርም ለሚለው ዋስትና ነው ብዬ ነው አልወስድም። ግን በጣም ታይት ሴኩሪቲ ነው የነበረው። የፈለገ ቢሆን ነው የምልሽ፣ የፈለገ ቢሆን ክርስቲያኖ ሮናልዶ ቢገኝ እሱ እንዳለው አቴንሽን አይወስድም ብዬ አልወስድም። እኔ ይወስዳል፣ ግን እኔም እኮ ይወስዳል እኮ ክርስቲያኖ ሮናልዶ ምናምን ተብሎ አቴንሽን መውሰዱ አይቀርም። ግን ደግሞ ያንን ስነ ስርዓት የሚያበላሽ ወይ የሚበጠብጥ ነገር ይሆናል ብዬ ለማሰብ እቸገራለሁ ነው። ምክንያቱም ከሰዎች ከሌሎች
ኖርማል ሰዎች ጋር የሚገናኙበት እድል ራሱ እኮ አልነበረም። በጣም ምንድነው መሰለሽ የነበረው ወደ ፊነራል ሴርሞኒው ሲገቡ ካፕል የሆኑት በጥንድ ጥንድነታቸው ጥቁር ለብሰው መነጽሮቻቸውን አድርገው ይገቡ ነበር አለ ቤተክርስቲያን ለነበረው ስነ ስርዓት። ከዛ ራቅ ብለው በጣም ብዙ ሰዎች ነበሩ። ክርስቲያኖ ሮናልዶ ባልነበረበትም እኮ የተወሰነ ግርግር እኮ ተፈጥሯል። ክርስቲያኖ ሮናልዶ ቢፈጠር ግን ቢኖር ኖሮ ግን የበለጠ ነገር ይፈጠራል። ምክንያቱም ክርስቲያኖ ሮናልዶ ምንም ጥያቄ በሌለው ሃይ ሌቭል ላይ ያለ ሰው ነው። አሁን ይሄንን አለማመን እኔ አልችልም። ክርስቲያኖ ሮናልዶ ቢኖር የሚኖረው የሚዲያውም አቴንሽን ያንን ሴርሞኒ ከማሳየት ይልቅ የክርስቲያኖ ሮናልዶን የማሳየት ነገር ይኖራል። ሰዎችም ከክርስቲያኖ ሮናልዶ ጋር ፎቶ ለመነሳት ጥረት ማድረጋቸው ምናምን ይቀራል ብዬ አላስብም። ያኔ የዲዮጎ ጆታ ቀብር መሆኑ ቀርቶ ክርስቲያኖ ሮናልዶን መገናኘት ወደ መፈለግ አይነት ስሜት የማዘንበል እድሉ እንዳለ ነው የሚሰማኝ። እኔ ግን ለእኔ ጥያቄው የሚሆነው ምንድን ነው ያን ያህል የገለጸውን የልብ ጓደኛውን የቀብር ስነ ስርዓት ላይ እስካለመገኘት እንደዚህ ያለን ተጽዕኖ መቀበል ነበረበት ወይ? ሌላ መንገድ መኖር አልነበረበትም ወይ? ሌላ ሀሳብ መኖር አልነበረበትም ወይ የሚለው ነው ለእኔ የሚወስደኝ እንጂ ግርግር ምናምን አይነት ነገርማ ያለምንም ጥርጥር ይኖራል። ክርስቲያኖ ሮናልዶ እያለውን በዚህ ነገር እኔ እቀበለዋለሁ፣ ግን መንገድ አልነበረውም ብዬ አላምንም። ክርስቲያኖ ሮናልዶ በወቅቱ ቀብር ላይ ያልተገኘው አሁን በገለጸው ምክንያት ነው የሚለውን እና ያንን ተከትሎ ደግሞ ማንም ምንም ቢተቸኝ ግድ የለኝም ያለውን ግን እኔ አልቀበለውም። የኔን አመለካከት ነው ነገር ከኢንተርቪው የተረዳሁትን ነገር። ለምንድን ነው ማትቀበለው ብትይኝ፣ ለምሳሌ ማንም ምንም ቢለኝ ግድ የለኝም ያለ ሰው መርዶውን እንደሰማው የተጫዋቹን መሞት እንደተነገረኝ ስቅስቅ ብዬ አለቀስኩ አለ። ምስክር መጥራት እኮ አያስፈልገውም። ባለቤቴ ምስክር ናት አለ። እሷ ይህን ልታረጋግጥ ትችላለች አለ። ይሄ ማለት ለእኔ የሚነግረኝ ነገር ሰዎች እንዲያምኑት ፈልጓል። ግድ የለኝም ምንም ቢረዱ ምንም ቢሰማቸው ያላቸው ሰዎች በዛ መንገድ ግድ ከሌለው ያ በጣም አለቀስኩኝ በጣም ተጎዳው ምናምን ብለሽ ታልፊያለሽ እንጂ ምስክር እየጠቀስሽ በልጆችሽ እየማልሽ ምናምን አይደለም የምታስረጂው። ወይ ግድ አለው ለሰዎች አስተያየት፣ ወይ ደግሞ አሁን የሚላቸውን ነገሮች ልክ አይደሉም። ግድ የለኝ ምናምን ያለውን እኔ ለመቀበል ያስቸግረኛል። ግድ ያለው ሰው ድርጊት ነው እያደረገ ያለው በኢንተርቪው ላይ በሙሉ ነው የምልሽ። ገብቶሻል የኔ ሀሳብ? ግድ ያለው ግድ ባይኖረው ኖሮ ለማሳመን ለማስረዳት ሰዎች እንዲረዱት እንዲቀበሉት ለማድረግ ይሄንን ያህል መልፋት ይሄንን ያህል መጣር አልነበረበትም። ግድ ከሌለው ሰው የሚጠበቅ ነገር ነው ብዬ አላምንም። እኔ እዚሁ ላይ ግን ተለጥፎ መነገር አለበት ብዬ ማምነው ክርስቲያኖ ሮናልዶን በተመለከተ ወይን ሩኒን ከዚህ በፊት አንስተውታል። አሁንም ሁለቱም ሰዎች ክርስቲያኖ ሮናልዶና ፒርስ ሞርጋን ያኔ ሲያነሱት ትላንት በተለቀቀው ቪዲዮ ላይ ከተነጋገሩት በላይ የከፋ ነገር ነበር የተነጋገሩት። ወይን ሩኒን በተመለከተ ለእኔ መባል የሌለባቸውን ነገሮች ብለዋል ሁለቱ ክርስቲያኖ ሮናልዶ ፒርስ ሞርጋንም። ከዛ በሌላ ፕሮግራም ላይ ሁለቱ በድጋሚ ቃለ ምልልስ ከመስራታቸው በፊት ወይን ሩኒ የነ ክርስቲያኖ ሮናልዶ ምላሽ ጠንከር ያለ ስለሆነ ይሄው ነገር ሩኒ በተገኘበት ይነሳል። እንደገና ሲነሳ ሩኒ ምን አለ? እኔ በጣም እኮ ነው የምወደው ሮናልዶን፣ በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ጀግና ተጫዋች ነው እና ደግሞ ጓደኛዬ ነው። አብረን በጣም ብዙ ጊዜያቶችን እኮ አብረን አሳልፈናል። ክርስቲያኖ ሮናልዶን እንደማላከብረው እንደማልወደው የሚሰማቸው ሰዎች ካሉ ይሄ ስሜታቸው መስተካከል አለበት። ክርስቲያኖ ሮናልዶን በተመለከተ ክብሬ ትልቅ ነው፣ የምወደውም ከልብ ነው ምናምን ብሎ ተናገረ። እቺን አልቀዳም ፒርስ ሞርጋን በአሁኑ ኢንተርቪያቸው ላይ። ከዛ በኋላ እኮ ነው የምልህ ሩኒ እኮ እንዲህ ያህል አለውና ግን የቱንም ያህል በወደውም የቱንም ያህል ባከብረውም የቱንም ያህል ጎበዝ ተጫዋች መሆኑን ብመሰክርም ከሜሲ ግን አይበልጥም ብሎሃል አለው። እኔ አሁን ሲጀምር እንደዚህ እንደሚጠየቅ አላውቅም። የሆነ መነጋገሪያ ነገር ማቃጠር ነው የሚመስለው። በእውነት ነው የምነግርሽ።
ከዛ ክርስቲያኖ ሮናልዶ ለዚህ ነገር ሪያክት አደረገ። ይሄንን ነገር በተመለከተ ሪያክት ሲያደርግ አሁንም ይሄ ለሰዎች ስሜት አሁን እድሜ እየጨመረ ሲመጣ ለሰዎች ስሜት ለሰዎች አስተያየት በበፊቱ መጠን አልጨነቅም፣ ግድ የለኝም፣ ማንም የፈለገውን ሀሳብ ቢይዝ ምንም ችግር የለም ምናምን እያለ እያወራ የነበረው ሰው ይታያል። አሁን ኢንተርቪው ላየው ሰው በዌይን ሩኒ ሜሲን ማስቀደም ክርስቲያኖ ሮናልዶ ውስጥ ያለው ስሜት ይታያል። ግን ስቲል የሚያወራው ምንም እንዳልመሰለው እና በቃ ባገኘው አሁን ያኔ ጓደኝነት መቋረጥ አይነት የሚመስል ነገር ነው የነበረው። እሱ ብቻ ሳይሆን አለና ደግሞ እንደገና ጋሪ ኔቭልንም በተመለከተ አወሩ ትላል እና ለእኔ የሚመጣብኝ ጥያቄ ምን እንደሆነ ታውቂያለሽ? አሁን በክርስቲያኖ ሮናልዶ ሌቭል ላይ ላለ ሰው የእያንዳንዱን ሰው ምስክርነት የእያንዳንዱን ሰው አድናቆት ትፈልጊያለሽ እንዴ? ትፈልጊያለሽ? ያስፈልግሻል? ያን ያህል እውነት ለመናገር የእያንዳንዱ ሰው ያንን አለማድረግ እሱን መክዳት፣ ያንን አለማድረግ ለእሱ በጎ አለመሆን፣ ያንን አለማድረግ ለምን እንደዛ ተደርጎ እንደሚወሰድ አላቅም። በደንብ ነው ቅር የሚለው በደንብ እና በሚታይ መጠን እኔ አላቅም የእውነት ለመናገር ማለት ነው። እና እንዳልከው ነው በሮኒ ላይ እሱ ማስተያየት ሰጥቷል። ሮኒ የፈለገውን ሰው የመውደድ የማስቀደም ሙሉ መብት እንዳለው እና በዚህም ደግሞ ክርስቲያኖ ሮናልዶ ቅር እንደማይሰኝ ነው የተናገረው። ከዚህ በፊት በነበረው ግንኙነታቸውም ይሄ ጓደኛ ይሄ በጣም የሚባል አይነት የቤት ጓደኛ የቤት ሰው አይደለም፣ ግን በደጅ ያላቸው ግንኙነት በማንቸስተር ዩናይትድም አብረው ሲጫወቱ በጣም አሪፍ እንደነበረ ተናግረዋል። እኔ እንደውም ግን የተረዳሁት እድሜ እንዳልከው እየጨመረ ሲመጣ ክርስቲያኖ ሮናልዶ ለነገሮች ያለው አመለካከት በጣም ወደ ኖርማልነት እየተቀየረ እንደመጣ ነው የተረዳሁት። ከዚህ በፊት እንደነዚህ አይነት ጥያቄዎችን በሚቀርቡለት ጊዜ ነገሮችን አሁን በመለሰው መንገድ ከመለሰ በኋላ ግን ጣል የሚያደርገው ነገር አይጠፋም ነበር እኔ ስረዳው። ደግሞ አሁን ግን ሞር በቃ የመብሰል አይነት ነገር በደንብ ነው ያስተዋልኩበት። ለነገሮች ያለው አተያይ በቃ ሁሉም ነገር በጊዜ ሂደት እንደሚሆን፣ ሰዎች የራሳቸውን ሀሳብ መያዝ እንደሚችሉ፣ ያም ደግሞ የራሱ ኑሮ ላይ ተጽዕኖ ማሳደር እንደሌለበት የተረዳ አይነት እና ያንን መብሰልም ደግሞ በተሻለ መንገድ ኤክስፕሌን አድርጓል ብዬ ነው ማስበው። እንደውም ግን ጣል የሚያረጋት ነገር ግን አሁንም አለች ነው። አሁንም እንደዚህ ባሉ ሰዎች ላይ ያለውን የቅሬታ ስሜት እንድናውቅ የሚያደርግ ስሜት ተንጸባርቋል። እኔ ደግሞ ለዚህም ግዴለሽ ነው መሆን መቻል ያለበት። በክርስቲያኖ ሮናልዶ ኤክስፒሪየንስ በክርስቲያኖ ሮናልዶ ደረጃ ባድ ኤንድ ጉድ ኒውስ መውሰድ አለብሽ። ምንም ማለት አይደለም ምንም። እኔ ግን እንደሚጨነቅ ነው የገባኝ። በቃ ለእኔ የገባኝ ነው። አሁን አንቺ ደግሞ ሌላ ነገር ሊገባሽ ይችላል። ለእኔ ግን የገባኝ እንደነዚህ ላሉ ኮሜንቶች ስቲል ክርስቲያኖ ሮናልዶ ዋጋ እንደሚሰጥ እንደሚያስጨንቁት፣ ለሱ ትርጉም እንዳላቸው ነው የሚገባኝ። ከዌይን ሩኒ ከክርስቲያኖ ሮናልዶ ጋር አብሮ ስለተጫወተ ሜሲ ከክርስቲያኖ ሮናልዶ ይበልጣል ብሎ ላይናገር ነው እንዴ? ከተሰማው እንደዛ በሱ የእግር ኳስ ቴስት ከሜሲ ጋር ደግሞ የተጫወተ እኮ ለክርስቲያኖ ሮናልዶ ምስክርነቱ ሊሰጥ ይችላል። የአንድ ሰው አስተያየት እውነት ያንን ያህልስ በክርስቲያኖ ሮናልዶ ስታተስ ላይ የሚያመጣው ለውጥ አለ? የለም እኮ የለም። ያው ሮኒ ስለሆነ እየተናገረው ነው ጥያቄ ሆኖ የቀረበው እንጂ ማንም እኮ ሲናገረው የሚውል ነው። ሜሲ ይሻለኛል፣ ክርስቲያኖ ይሻለኛል ሮኒ ስለሆነ ለምን? ሮኒ ትልቅ እግር ኳስ ተጫዋች ነው። ታዲያ ምን ችግር አለው? ሮኒ እኮ ችግር እኮ አለው ማለት አይደለም፣ ግን የጥያቄው ምክንያትና የወሬ ርዕስ የሆነው ሮኒ ስለሆነ ነው። ለምን የወሬ ርዕስ ሆነ እኮ አይደለም። ለምን ክርስቲያኖ ሮናልዶን እንደዚህ ያሉ ስሜቶች ቅር ያሰኙታል ነው የኔ ጥያቄ። ለምሳሌ ጂሚ ካራገር ክርስቲያኖ ሮናልዶን በተመለከተ የሚሰጠው አስተያየት አለ። ለእኔ ክርስቲያኖ ሮናልዶን በተመለከተ ካራገር የሚሰጠውን አስተያየት ተከትሎ መደዳውን ሰዎችን ሲጨብጥ ካራገርን ዘሎ እንደዛ ስለተናገረ ዘሎ ማለፍ ለእኔ ትክክል አይደል። ለእኔ ነው የምነግርሽ። ያዘለለው ለምንድን ነው? ካራገር ትልቅ ተጫዋች ነው። ካራገርን የዘለለው ስለሱ የተናገረው ነገር ስላላስደሰተው ነው። ያ በኋላ ደግሞ መልሰው ዜና ይሆናል፣ ያንጸባርቁታል ስሜታቸውን። በግራ ነው የሚገባኝ ለእኔ ነው እንግዲህ። እሺ ለማንኛውም እነዚህ ነጥቦች ተነስተዋል። ሌላ ትልቁ ግን ሲያነጋግር የነበረው
የዓለም ዋንጫን በተመለከተ የሰጠው አስተያየት ይመስለኛል። እሷን ደግሞ በኋላ እሷንና ከዶናልድ ትራምፕና ከኔ ማን ነው ዝነኛ ብሏል። ለዓለም ነው ይህንን ጥያቄ የጠየቀው። እሱ ልበ ሙሉ ነው እኔን የምበልጠው በዝና ብሏል። ከዶናልድ ትራምፕ እኔ እበልጣለሁ ዝና አንገናኝም ብሏል። ምንም አትጠራጠሩ። በዓለም ላይ የእሱ ፕሬዚዳንቱ የኔን ያህል ታዋቂ አይደሉም ብሏል። ከባድ አይነት አገላለጽ አንዳንድ የሚጠቀመው በጣም በራስ መተማመን የበዛበት አይነት አስተያየትም። ከዛ ደግሞ መልሶ እኮ በዓለም ላይ የኔን ያህል ዝነኛ የለም ብሏል እኮ አለ። እንደገና ከእሳቸው ጋር ብቻ ማነጻጸሩ ብቻ ሳይሆን ዓለም ላይ እንደውም ሰዎች ሳያውቁ የሆነ ቦታ ሄደ ሰዎች ሳያውቁ ቀርተው ያውቃሉ ወይ ተብሎ ሲጠየቅ ከተወሰነ ዓመት በፊት ከ20 ዓመት በፊት ሊሆን ይችላል። አሁን ግን በፍጹም የትም ቦታ ብሄድ እኔን የሚለየኝና የሚያውቀኝ ሰው አይጠፋም። ግን እውነት ነው፣ ይሄ እውነት ነው። ይሄ ምንም ጥርጥር የለውም። እስቲ እንመለስበት። ይሄንን የክርስቲያኖ ሮናልዶን አስተያየት በተመለከተ ሩበን አሞሪም በነበረው ጋዜጣዊ መግለጫ ላይ አንስቷል። ያውቀዋል የሚፈጥረውን ተጽዕኖ ብሏል። ክርስቲያኖ ሮናልዶ ያውቀዋል፣ ይረዳዋል። ማንቸስተር ዩናይትድን በተመለከተ የተናገራቸውን ነገሮች ከአሞሪም አስተያየት የተረዳሁት ባይናገረው ደስ ይለው ነበር መሰለኝ። እኔም እንደዛ ነው የገባኝ እና ባይል ግን ጥሩ ነገር ደግሞ ነው የተናገረው ብዬ አስባለሁ። ሩበን አሞሪም እሱ የተናገረው ነገር ምንድን ነው? ስላለፈው ነገር አይደለም መጨነቅ ያለብን፣ በቃ አሁን ወደፊት በማንቸስተር ዩናይትድ ስለምንሰራው ስራ እሱ ከተናገረው እኮ የክርስቲያኖ ሮናልዶን የንግግር ጫና ለማብረድ ልክ ነው እኮ ደግሞ ጥሩ ነው ብዬ ነው የተናገረው ብዬ ነው እኔ የተረዳሁት ማለቴ ነው። እና ከዚህ በፊት የተበላሹ ጥሩ ያልሆኑ ነገሮች አሉ በማንቸስተር ዩናይትድ ቤት። እሱም በመጀመሪያ ክፍል ኢንተርቪው ላይ ነው በእርግጥ ክርስቲያኖ ሮናልዶ ስለ ማንቸስተር ዩናይትድ የተናገረው እና ከሩበን አሞሪምም ደግሞ ተአምር መጠበቅ የለብንም ከተጫዋቾቹ እና ስትራክቸሩ ነው መስተካከል ያለበት የማንቸስተር ዩናይትድ ብሎ አስተያየት ሰጥቶ ነበረ። እና እንዳልከው እኔም የገባኝ ከሩበን አሞሪም ንግግር ክርስቲያኖ ሮናልዶ በዚህ ኢንተርቪው ላይ ይህንን ጉዳይ ባያነሳ ይመርጥ ነበር። ግን ካነሳም በኋላ ሩበን አሞሪም በቃ የማንቸስተር ዩናይትድ ጥሩ ያልሆኑ ጊዜያቶች አሉ፣ ወደ ኋላ ተመልሶ እነሱን እያብላሉ ከመቆየት እንዲኮነው እያሉ እዛ ላይ ከመቆየት ይልቅ ወደፊት በሚሰራው ስራ አሁን እየተሰራ ባለው ነገር ላይ የበለጠ ትኩረት ማድረግ ይገባል የሚል አስተያየትም አብሮ የሰጠበት ነው። ስለዚህ ይሄ አንድ የሚታይ ነገር ይመስለኛል። የክርስቲያኖ ሮናልዶ ያው ኢንተርቪው ግን ያው ብዙ መነጋገሪያዎችን እየፈጠረ እየቀጠለ ይመስለኛል። ይሄ አሁን ማንቸስተር ዩናይትድን በተመለከተ ያው ስትራክቸሩ የሚሰጣቸው አስተያየቶች ልክ ሊሆኑ ይችላሉ፣ ግን በመነሳት ጥረት የምናምን ላይ ላሉ ተጫዋቾች ተአምር መፍጠር አትችሉም ተብሎ መነገሩን ግን አሞሪም አልወደደውም። በእርግጠኝነት ነው የምነግርሽ አልወደደውም። እና ደግሞ አንዳንዶቹ ተጫዋቾች ትልልቅ ተጫዋቾች ቢሆንም ግን የአእምሮ ጉዳይ ላይ ገና ቀሪ ነገር እንዳላቸው ደግሞ ያምናል ክርስቲያኖ ሮናልዶ። እና የተጫዋቾቹ ኳሊቲ በጣም ያነሰ ስለሆነ አይደለም ማንቸስተር ዩናይትድ እየተቸገረ ያለው በሱ እምነት። አሞሪምም ሚራክል ሊያመጣ አይችልም። በቃ ምንም ዞሮ ካላድበሰበስ ነው በስተቀረ ምንም መፍጠር አትችሉም ነው። ማንቸስተር ዩናይትድን በዚህ ሁኔታ ማሻሻል አትችሉም። ከዛ ግን ማንቸስተር ዩናይትድን እንደዚህ ሆኖ ማየት ምን ያህል እንደሚቆጨው ደግሞ ተናግሯል። በጣም የሚቆጨኛ በቃ የልቤ ቡድን ነው ብሏል። ቤት ውስጥ አይተሻል የተሰቀሉትን ማሊያዎች፣ የፖርቹጋል ማሊያ አለ፣ የአልናስር አለ። ከዛ ደግሞ እንደገና ከጀርባ የማንቸስተር ዩናይትድን ማሊያ ለብሶ እየተጫወተ እያለ ያለ ፎቶግራፍ በፍሬም ተሰርቶ ይተቀመጣል። እና ማንቸስተር ዩናይትድ ለእኔ በጣም ብዙ ነገር ማለት ነው ብሎ ነው የሚያስቀምጠው። ከዚህ አይነት መቆርቆር ከዚህ አይነት መቆጨት እንደሆነ ይህንን አስተያየት የሚሰጠውና በሱ እምነት ማንቸስተር ዩናይትድ ቤት ለውጥ ሊመጣ የሚችለው አሞሪምን በመቅጠር አዳዲስ ተጫዋቾችን በማስፈረም ሳይሆን እንደነ ዴቪድ ቤካም እንደነ ኒኪ በት እንደ ሁለቱ ኔቭሎች እንደዚሁም ደግሞ እንደነ ፖል ስኮልስ፣ ዴቪድ ቤካም፣ ሪያን ጊግስ አይነት ተጫዋቾችን ከስር አምጥተሽ ለረጅም ጊዜ የማንቸስተር ዩናይትድ የስኬት መሰረት እንዳደረግሻቸው እንደነዛ አይነት ስራዎችን ማንቸስተር ዩናይትድ መስራት መቻል አለበት ነው። ማንቸስተር ዩናይትድ ደግሞ እውነት አሁን ሮናልዶ እንደሚለው ይህንን ነገር ለመጠበቅ የሚገደድ ከሆነ የማንቸስተር ዩናይትድ ደጋፊዎች የምትታገሱት ረጅም ጊዜ ነው የሚሆነው። ምክንያቱም የለንም ሰው ብለዋል።
አካዳሚ ውስጥ አሁን ወደ ዋናው ቡድን ሊመጣ የተዘጋጀ ሰው የለንም ብለዋል። እኔ አይደለም ያልኩት ሰር ጂም ራትክሊፍ ናቸው ይሄንን ያሉት። ስለዚህ የለም ይሄ በሌለበት ሁኔታ የክርስቲያኖ ሮናልዶ ሐሳብ ከሆነ የምር ማንቸስተር ዩናይትድን ወደ ነበረበት የሚመልሰው ለመመለስ በጣም ብዙ ጊዜ ይፈጃል ማለት ነው። አሁንም አምሶሪ ግን ክርስቲያኖ ሮናልዶ ያለው በመሰረታዊነት ለረጅም ጊዜ ማንቸስተር ዩናይትድን ሊለውጥ ይችላል ብዬ ባምንም የማንቸስተር ዩናይትድ የመለወጫ መንገድ ብቸኛው ግን ክርስቲያኖ ሮናልዶ ያለው ነው ብዬ ግን አላምንም። ያ መሰረታዊ ነው። ግን ማንቸስተር ዩናይትድ ሰክሰስፉል ለመሆን በሊጉ ሰክሰስፉል ለሚሆን በአውሮፓ የክለቦች ውድድር ላይ ሌሎቹም መንገዶች ያዋጣሉም ይሰራሉ። ይሄ ዝግና ጭልምልም ያለ አድርጎ እንደዛ አይደለም ማየቱን እኔ አልደግፈውም። እንደዛ አይደለም። ቢያንስ አሁን ማንቸስተር ዩናይትድ ቶሎ ወደ ውጤት መመለስ እንዳለበት ሁላችንም የምንስማማ ይመስለኛል። ወደ አሸናፊነት፣ ወደ ዋንጫ ማንሳት እና ወደ ተረጋጋ ማንቸስተር ዩናይትድ መመለስ እንዳለበት እንስማማለን። ያለን ለማድረግ አሁን አካዳሚ ያሉ ተጫዋቾችን ብቻ ላይ ፎከስ ማድረግ ተገቢም አይደለም፣ ይሁንም ቢባል የሚቻልም አይደለም። ግን የረጅም ጊዜ ባለፈው ልክ ሰር ጂም ራትክሊፍ እንደተናገሩት እና እኛም ሀሳብ ስናነሳ እንደነበረው መሆን ግን አለበት። የረጅም ጊዜ ቅድ ተደርጎ እዛ ላይ መሰራት አለበት። ለአሁን ግን ለአሁን ላለው ሁኔታ ግን የሚደርስ ስላልሆነ በሌሎች አማራጮች መጠቀም የተሻለ ይሆናል። ለምሳሌ የማንቸስተር ዩናይትድ እቅድ እንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ 2028 ላይ ነው። 2028 ላይ ክርስቲያኖ ሮናልዶ ያለውን ነገር ሰርቶ ማድረስ አይቻልም። ይህን ሪያሊቲውን ነው አይደለም የምናወራው። ነገር ግን በ2028 ማንቸስተር ዩናይትድ በሌላ መንገድ የፕሪሚየር ሊጉን ዋንጫ እንዲያሸንፍ ማዘጋጀት ግን ይቻላል። አንድ መንገድ ብቻ አይደለም ያለው። አንድ መንገድ ብቻ ካልሆነ ያለው አሞሪም ሚራክል መፍጠር አይችልም። ሊፈጥር ይችላል። ማቲማ ላይ ብቻ ነው ያለው ሚራክል ላይ ነው። ግን አንድ በጣም ኢምፕሬስ ያደረገኝ ጥያቄ በእግር ኳስ ያሳካው ስኬት ባለበት ሆኖ ዝነኝነትን ተነጠቅ ብትባለ ነው በእናት ውሰድልኝ አላለ። ስኬቱ እኮ አለ እኮ እኔ ብቻ ምን እንደመጣልኝ ታውቂያለሽ? ሰው ዝነኛ ለመሆን የሚከፍለው ዋጋ አለ አይደል? አሁን እኛም ሀገር በዚህ በሶሻል ሚዲያው ላይ ምናምን እያየሽ ዘይት ላይሽ ላይ ምንሽ ላይ እየደፋሽ ዱቄት ምናምን እያደረግሽ ዝነኛ ለመሆን የማይደረግ ጥረት የለም። ውሰዱልኝ አለ። ማንም ሰው አይወቀኝ አልፈልግም አለ። በጣም ያልተመቸው ህይወት ቢኖር ይሄ እንደሆነ ተናግሯል። መታወቅ እንደሆነ ተናግሯል። እሺ፣ እናመሰግናለን ሁሉንም አድማጮቻችንን። በጣም ጥሩ ጊዜ ነው አብረን ያሳለፍነው። የተለያዩ ፕሮግራሞችን ደግሞ ከሰዓት በኋላ በሚኖረን የዩቲዩብ ዝግጅታችን ላይ ይዘን እንመጣለን። ስለዚህ እንዲጠብቁን ነው ለአድማጮቻችን ቀጠሮ የምንሰጠው። በያላችሁበት መልካም ቀን መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።